ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የግንቦት 10 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድም። የብልጽግናው ስርዓት በሰራዊቱ ውስጥ እየገጠመው ያለው መክዳትና የኮማንዶ አመራሮች ወደ ፋኖ መቀላቀል በስፋት መነጋገሪያ ሆኗል። ትጥቅና መረጃ ይዘው ይወጡ ነው የተባሉት ወታደሮቹና የስርዓቱ ስጋት ምን ይመስላል የሚለውን በቀዳሚነት የያዝነው ዜናችን ነው። በደቡብ ወሎ ሐይቅ ከተማ ከ50 በላይ ወጣቶች መታፈናቸውና ልጆቻችንን መልሱልን ሲሉ የወላጆች ጩኸት መበርታቱ ከፍተኛ ትኩረትን ስቧል። ይህ ጉዳይ በአካባቢው ምን አይነት ውጥረት ፈጥሯል የሚለውን በዝርዝር አሰናድተናል፣ ይደመጣል። የብልጽግናው ሊቀመንበር የጦርነት አጋር የቤንዛይድ መንግስት በዓለም አቀፍ ዲፕሎማሲ ውስጥ እየደረሰበት ያለው ወቀሳ አነጋጋሪ ሆኗል። ኢራን ድሮኖቿ በቀጠናው ያሳዩት እንቅስቃሴና የኤምሬቶች መንግስት ከአሜሪካ ጋር እያሳደገው ያለው አዲስ የፖለቲካ አቋም ምን ይዞ መጥቷል የሚለውን ይዘንላችሁ ቀርበናል፣ ተሰሙታላችሁ። ለጠላት መጠቀሚያ እንዳንሆን ሚዲያዎች ጥንቃቄ አድርጉ ሲል የፋኖ መሪው ጥሪ አቅርቧል። የትግሉ አሁናዊ ሁኔታና የህዝብ ድጋፉ ምን ደረጃ ላይ ደርሷል በሚለው ዙሪያ የሰናዳውን ዘገባ ሰዓቱን ጠብቆ ይቀርብላችኋል። የፋኖ መሪው መልእክትም ካንደበቱ እናደምጣለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የኮማንዶ አዛዦቹ ምን ይዘው ገቡ? በተደጋጋሚ ጊዜ የሰራዊት መክዳት የገጠመው የብልጽግናው ስርዓት በቅርቡ በጦር ኃይሎች ጠቅላይ መምሪያ ባደረገው ልዩ ግምገማ በሰራዊት መክዳት እየተፈተነ ነው፣ ከዚህ ባለፈም ትጥቅና መረጃ ይዘው ስለሚወጡ ጥብቅ ቁጥጥር ይደረግ የሚል የሰርኩላር መመሪያ አውርዶ ነበር። የስርዓቱ ዋና ወታደራዊ አዛዦች ከጥብቅ ግምገማቸው በኋላ መመሪያና ትዕዛዝ ቢያወርዱም የሰራዊት መክዳት ግን ሊቀንስ አልቻለም። በዛሬው ዕለት በሸዋ ጠቅላይ ግዛት የአየር ወለድ ኮማንዶ መስመራዊ መኮንኖች ፋኖን መቀላቀላቸውን መዘገባችን ይታወሳል። የኮማንዶ አዛዦቹ ፋኖን ሲቀላቀሉ ምን ይዘው ወደ ፋኖ እንደገቡ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ እንዳስታወቀው የኮማንዶ አዛዦቹ የሻለቃና የጋንታ መሪ መሆናቸውን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ በጉዳዩ ዙሪያ ባደረሰን መረጃ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የብልጽግናውን 112ኛ አየር ወለድ ኮማንዶ ክፍለ ጦር አመራሮችን ስቦ በማስከዳትና ከፍተኛ የውጊያ ሽፋን በመስጠት ወታደራዊ ቁልፍ አመራሮች ማስኮብለል ችሏል። ጠላት የከዱትን አመራሮቹን ለመያዝ ከሌሊቱ 10 ሰዓት እስከ 12 ሰዓት ድረስ ባደረገው የውጊያ ሙከራ የኃይለማርያም ማሞ ክፍለ ጦር በጠላት ሰራዊት ላይ ያጸፋ እርምጃ በመውሰድ ፋኖን አምነው የመጡ ሁለት የ112ኛ አየር ወለድ ክፍለ ጦር ከፍተኛ አመራሮችን ከነሙሉ የደህንነት ጥበቃ ጋር ተቀብሏል በማለት ተናግሯል። 100 አለቃ ዋቆ አዳድባና 50 አለቃ ግርማ አበረ የተባሉት እነዚህ የአየር ወለድ ኮማንዶ ክፍለ ጦር ከፍተኛ አመራሮች የሻለቃ መሪና የጋንታ መሪዎች ነበሩ። ሁለቱም ከፍተኛ አመራሮች ወደ ፋኖ ሲገቡ ሙሉ ትጥቃቸውን ከፍተኛ ወታደራዊ ዋጋ ያለው ሚስጥራዊ ሰነድና ጥብቅ መረጃን በመያዝ ነው። የብልጽግናው ሰራዊት በዚህ ደረጃ ስርዓቱን እየጣለ መውጣቱ ደግሞ የበለጠ ድንጋጤን የፈጠረ ሲሆን በተለይም የመስመራዊ መኮንኖች መኮብለል የስርዓቱን ገመናም በሚገባ የሚያጋልጠው ሆኗል። በዚህ ሰዓት የብልጽግናው ሰራዊት በአቋም ደረጃ የሚነጋገሩት የመንግስት አሁናዊ አቅም ብቻ ሳይሆን አቋሙም የተዛባ ነው። አንድ ጊዜ ከክልሉ ትወጣላችሁ ይላል፣ ቆይቶ ደግሞ ተጨማሪ ኃይል ያመጣና ያስገባል። ከኤርትራ ጋር ትዋጋላችሁ ብሎ ከነገረም በኋላ ከኢሳያስ ጋር ለመታረቅ አማላጅ ይልካል። ከህወሓት ጋር ተዋግቶ ስንት ጓዶቻችንን ካስጨረሰ በኋላ በጓራ በር ድርድር ብሎ ሄዶ የጓዶችን መስዋዕትነት አረከሰው። አሁን ደግሞ ከህወሓት ጋር ለመታረቅ አማላጅ እየላከ እንደሆነ አዛዦቻችን ነግረውናል ሲሉ ተናግረዋል። ከኤርትራና ከህወሓት ጋር አስታርቁኝ ብሎ ሽማግሌ የላከው የኛ መንግስት አማራን ግን ያለ ከልካይ መጨረስ ነው የሚፈልገው ሲሉ የሚናገሩት የሰራዊቱ አባላት ብዙ የሰራዊቱ አባል በዚህ የመንግስት አቋም ደስተኛ ባለመሆኑ መልሶ በመንግስት ላይ መነሳቱ አይቀርም። የመንግስት ትልቁ መተማመኛ የፋኖ አንድ አለመሆንና አቅሙን በሚገባ ለማሳየቱ ነው። ፋኖ አንድ ሆኖ የጋራ ዘመቻ ከፍቶ አቅሙን ቢያሳየው መንግስት ፋኖን ደጅ ሲጠና ማንም አይቀድመውም በማለት የስርዓቱን ድክመትና ገመና አጋልጠዋል። ይህ በእንዲህ እንዳለ በኮሎኔል ማቴዎስ ማዴቦ የሚመራው የብልጽግናው 101ኛ አየር ወለድ ኮማንዶ ክፍለ ጦር አባላት እርስ በርስ ውጊያ መክፈታቸው ተሰምቷል። የክፍለ ጦሩ አባላት እርስ በርስ ለመገዳደላቸው ምክንያቱ ባይታወቅም የቆየ አለመግባባት በሰራዊቱ ውስጥ መኖሩን ታዝበናል ሲሉ ምንጮቻችን ተናግረዋል። ወደ ተከታዩ ዜናችን እናልፋለን። ልጆቻችንን መልሱልን ወላጆች
ብልጽግና በደቡብ ወሎ ዞን ሐይቅ ከተማ በግል ስራ ላይ የነበሩና በመዝናኛ ቦታ ውስጥ የነበሩ ከ50 በላይ ወጣቶችን አፍኖ መሰወሩ ታውቋል። ልጆቻቸው ያለምንም ወንጀል በብልጽግና ታፍነው የተወሰዱባቸው ወላጆችን በከፍተኛ ጭንቀት ውስጥ እንደሚገኙ ገለጹ። የጥቃቱ ሰለባ የሆኑት ወጣቶች የቅርብ ቤተሰቦቻቸው እንደገለጹት በወቅቱ የታሰሩበትን ምክንያት ስንጠይቅ ምክትል ርዕሰ መስተዳደሩ አብዱ ሁሴን ወደ ከተማዋ እየመጡ ስለሆነ በከተማዋ አንድም ወጣት መኖር የለበትም፣ እርሳቸው ሲመለሱ ግን እንፈታቸዋለን ብለውን ነበር። ነገር ግን እስካሁን የታፈኑት ልጆች ሊለቀቁ አልቻሉም በማለት ገልጸዋል። ሌሎች የጣና ቴሌቪዥን ምንጮች በበኩላቸው በብልጽግናው ሚሊሻና አድማ ብተና ታፈነው የተወሰዱት ወጣቶች ወደ ወታደራዊ ማሰልጠኛ ሊወሰዱ እንደሚችሉ ስጋታቸውን ገልጸዋል። ምንጮቻችን አክለውም ምክትል ርዕሰ መስተዳደሩ አብዱ ሁሴን ወደ ወሎ ከገቡበት ጊዜ ጀምሮ በሄዱባቸው ከተሞች ሁሉ ማንኛውም ሰላማዊ ወጣት በመንገድ ላይ እንዳይገኝ በየቀጠናው ላሉ የብልጽግና አመራሮች ተገልጾ ነበር ብለዋል። ይሁን እንጂ በሐይቅ ከተማ ሰላማዊ እንቅስቃሴ እያደረጉ የነበሩ ወጣቶች በብልጽግናው ሚሊሻና አድማ ብተና ከመያዛቸው በፊት ምንም አይነት መልእክት አልተላለፈም ነበር ሲሉ ጨምረው ገልጸዋል። የታሳሪዎቹ የቅርብ ቤተሰቦች ለጣና ቴሌቪዥን ሲገልጹ ከታሰሩበት ጣቢያ ሄደን ስንጠይቅ ምክትል ርዕሰ መስተዳደሩ ሲመለሱ ይለቀቃሉ ተብለን ነበር፣ ነገር ግን እስካሁን ሊለቋቸው አልቻሉም ብለዋል። ልጆቻችን ወደ ታሰሩበት ካምፕ ሄደን ስንጠይቅ ስድብና እንግልት እየደረሰብን ያሉት የተበዳይ ቤተሰቦች ዛሬ ጧት ወደ ቅጥር ግቢው እንዳይዘልቁ በጠባቂዎች መታገዳቸውን ገልጸዋል። አንድ የሐይቅ ከተማ ኗሪና ልጃቸው በብልጽግናው ሚሊሻ የተወሰደባቸው አባት ለጣና ቴሌቪዥን እንደገለጹት ልጄ የኮሌጅ ተማሪ ነው፣ የሚመረቀውን በዘንድሮ ዓመት ነበር። እሁድና ቅዳሜን ከኛ ጋር አሳልፎ ለመሄድ በመጣበቅ ቅጽበት ነው ከታናሽ እህቱ ጋር አግኝተውት ከእህቱ ነጥለው ወስደው ያሰሩት ይላሉ። የተማሪው ወላጅ አክለውም በአካባቢው ተከታታይ ድብደባና የአደባባይ ግድያ ስለሚዘወተር በስጋት ውስጥ ነው የምንኖረው ብለዋል። ከወንድሟ ጋር አብረው በነበሩበት ወቅት ወንዱን ልጃቸውን የታጠቁ ሚሊሻዎች ነጥለው ሲወስዱት ታናሽ እህቱ ድንጋጤ ውስጥ ገብታ መረጋጋት እንዳልቻለች ገልጸዋል። ቤተሰቦቹን ለመጠየቅ ወደ ሐይቅ ከተማ ያቀነው ተማሪ ትናንት እሁድ ወደሚማርበት ኮሌጅ መመለስ የሚጠበቅበት ቢሆንም በሚሊሻ ታፍኖ ተወስዶ በወታደራዊ ካምፕ እንደሚገኝ ለማወቅ ተችሏል። ከተማሪው ጋር አብረው የታፈኑ ሌሎች ከ50 በላይ ወጣቶችም እስከዛሬ ድረስ ታስረው እንደሚገኙ የጣና ቴሌቪዥን ምንጮች ገልጸዋል። ብልጽግና ግንቦት 24 አደርገዋለሁ ለሚለው ምርጫ በአማራ ክልል የሚቃወሙ ወጣቶችን ለማጎሪያ የሚውል 5 ማረሚያ ቤቶችን ማዘጋጀቱን ከሳምንት በፊት በሰራነው ዘገባ ማስታወቃችን የሚታወስ ቢሆንም በሐይቅ ከተማ ታፍሰው ወደ ወታደራዊ ካምፕ የተወሰዱ ወጣቶች ምንም አይነት ፖለቲካዊ እንቅስቃሴ የሌላቸውና በየግል ስራቸው ተሰማርተው የነበሩ መሆናቸው ተረጋግጧል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 10 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የቢን ዛይድ መንግስት መንታ መንገድ የኢራን ድሮኖች እንደፈለጉ የተመላለሱባትና ሲያሻቸውም የፈለጉትን ያህል ቦምብ ያዘነቡባት የተባበሩት አረብ ኤሚሬቶች በዲፕሎማሲው ዘንድ ብርቱ ወቀሳ ተነስቶበታል። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ጀርመኒ ኢንስቲትዩት ፎር ኢንተርናሽናል ኤንድ ሴኩሪቲ አፌርስ ይዞት በወጣው አዲስ ጥናት የተባበሩት አረብ ኤሚሬቶች ቀውስ ጠማቂ ሀገር ሆናለች ሲል አጋልጧል። ወዲህ ደግሞ ይኸው የቢን ዛይድ መንግስት ለአሜሪካ የውጭ ጉዳይ ፖሊሲ አጋርነቱን በማሳየት ከሚመጣው ቁጣ ራሱን ለማትረፍ እየሞከረ ነው። በአገራትና ክፍለ አህጉራት ላይ አለመረጋጋት እንዲፈጠር ምክንያት ሆናለች ሲል የገለጸው ኢንስቲትዩቱ ይህን በአፍሪካ ሀገራት የኤሚሬቶችን አፍራሽነትና ነሳችነት ሚና የአውሮፓ ህብረትን ጨምሮ ዓለም አቀፍ ተቋማት ትኩረት ሰጥተው ሊሰሩበት ይገባል ብለዋል። በተለይም በአፍሪካ ቀንድና በቀይ ባህር ቀጠና የተባበሩት አረብ ኤሚሬቶች የምታራምደው የጦርነት ፖሊሲ ሱዳንን ህዝብ አልባ ወደ ማድረግ የተጠጋ ግፍ ሲደርስባት፣ በኢትዮጵያም በተለይ በአማራ ህዝብ ላይ የተከፈተውን ዘር ማጥፋት ጦርነት ለብልጽግናው ስራ ድጋፍ በማድረግ ከፍተኛ ተባባሪ ሆናለች። በዚህ ብቻ ያላበቃው የተባበሩት አረብ ኤሚሬቶች የጠብ አጫሪነትና አፍራሽ ሚና በሶማሌላንድም ሊደገም መሆኑን ዲፕሎማቲክ ምንጮችን ዋቢ አድርገው ዓለም አቀፍ ሚዲያዎች ዘግበዋል። የቢን ዛይድ መንግስት በአፍሪካ ቀንድ ያለው ሚና ለማስጠበቅ ካለው ጽኑ እምነት የተነሳም ለሶማሌላንድ የአገርነት እውቅና ለመስጠት መወሰኑ ተሰምቷል። የተባበሩት አረብ ኤሚሬቶች እዚህ ውሳኔ ላይ የደረሰችው በሁለት ምክንያት መሆኑን የሚናገሩት ዲፕሎማቲክ ተንታኞች በዋናነት የአፍሪካ ቀንድ በተለይም የቀይ ባህር ወደቦችን በበላይነት የመቆጣጠር ፍላጎቷን ለማስጠበቅ ሲሆን፣ ወዲህ ደግሞ በሱዳኑ ጦርነት ምክንያት ከአሜሪካ ፍላጎት ጋር የተቃረነ አሰላለፍ ላይ መቆየቷን ተከትሎ ለዋሽንግተንና ለቴልአቪቭ መሪዎች ተባባሪነቷን ለማሳየት መሆኑን ይናገራሉ። ለሶማሌላንድ የአገርነት እውቅና
ከእስራኤል ከተሰጣ ቆይቷል። በሂደት ደግሞ ኮሞሮስና የተባበሩት አረብ ኤሚሬቶችን ጨምሮ ቁጥራቸው በርከት ያሉ ሀገራት ሶማሊላንድን በአገርነት ለማዋለድ ጋወን ለብሰው መቀስ ይዘው የቆሙ መሆናቸው ይታወቃል። አሜሪካ ደግሞ የዚህን ሀገር የማዋለድ ኦፕሬሽን ገለልተኛ መስላ ለመታየት ብትሞክርም ከሲቹዌሽን ሩም ሆና የምትከታተለው ዋናው አጀንዳዋ እንደሆነ ከዚህ በፊት በሰራን የትንታኔ ዘገባችን ማጋራታችን ይታወሳል። ግብጽ በበላይነት የምትመራው የአረብ ሊግ በሱዳን ጦርነት ሙሉ ኃይሉን አሰባስቦና እንደ ኤርትራ አይነት ታዛቢ ሀገራትን አሰልፎ ለሱዳኑ ወታደራዊ ጁንታ ጄኔራል አልቡራን ደጋፊ መሆኑን አሳይቷል። የቤንዛይድ መንግስት በበኩሉ ከሐምዳን ዳጋሎ ጎን ተሰልፎ የጦርነቱን አረር እያቀባበለ ነው። በዚህ መሃል ደግሞ አረብ ሊግ በአፍሪካ ቀንድ ሌላ ሀገር እንዲዋለድ ፕሮፖዛል እያዘጋጀ መሆኑን የወጡት መረጃዎች ያመላክታሉ። ይህ በግብጽ አቅራቢነት የአረብ ሊግ እየተወያየበት ያለው አዲስ ሀገር የማዋለድ ፕሮጀክት የሚያጠነጥነው ደግሞ በኢትዮጵያ ላይ ነው። ለዚህ የአረብ ሊግ ፕሮጀክት የተመረጠው ደግሞ የትግራይ ክልል መሆኑን ዲፕሎማቲክ ተንታኞች ይናገራሉ። በእንግሊዝ ሀገር ኦክስፎርድ ዩኒቨርሲቲ በየዓመቱ በሚሰናዳው ዓለም አቀፍ የትምህርት ጉባኤ ላይ መሳተፍ የከበዳቸው ብርሃኑ ነጋ ስብሰባውን በውክልና ተሳትፈዋል። ሆኖም የብልጽግናውን ሹሞች ነውራቸውን ለማጋለጥ በስብሰባ አዳራሹ የተገኙ የለንደን ፋኖ አባላት በኢትዮጵያ ምድር የሚፈሰውን የንጹሐን ደም አስመልክቶ ሲናገሩ በተባበሩት አረብ ኤሚሬቶች ድሮን ህዝብ እያለቀ ነው፣ ይህ ጉባኤ የተባበሩት አረብ ኤሚሬቶችን ማውገዝ ይገባዋል ሲሉ የቢንዛይድ መንግስት በኢትዮጵያ ላይ የሚፈጽመውን ነውር አጋልጠዋል። የቢንዛይድ መንግስት ከነወንጀሉ በቀጠለበትና ዓለም አቀፍ ተቃውሞ በበዛበት በዚህ ሰዓት የአያቶላ ሙጂታባ ሐሚኒ መንግስት ተከታታይ የድሮን ጥቃቶችን እያደረሰበት ይገኛል። የኢራን ትንኮሳ ያስመረረው የቢንዛይድ መንግስት በሂደት የአቋም መንሸራተት አድርጎ ከዶናልድ ትራምፕና ቤንያሚን ኔታንያሁ ጉልበት ስር ተገኝቷል። ይህን ማድረጉ ደግሞ የሚነሱበትን ቅሬታዎች በሙሉ እንዲታፈኑለት የሚያደርግበት ካርዱ ነው። አሁን ላይ ያለው በዶናልድ ትራምፕ የሚመራው የአሜሪካ መንግስት ደግሞ እንኳን ለቢንዛይድ አይነት ከፍተኛ ገንዘብ ፈሰስ አድርጎ የጦር መሳሪያ ለሚሸምት መንግስት ይቅርና ለብልጽግናው ስርዓትም ማዕቀብ በማንሳት ፍላጎቱን ለመጫን ወደ ኋላ ያላለ ትራንዛክሽናል መንግስት ነው። የቢንዛይድ መንግስትም በዚህ ሰዓት በዓለም አቀፍ ውግዘትና በአሜሪካ ድጋፍ መካከል የሚገኝ ሆኗል። በዚህ መሃል ደግሞ የወርቅና የወደብ ፍላጎቱን ለማሟላት በአፍሪካ ቀንድ የሚያካሄደውን የጦርነት ፖሊሲውን አጽንቶ እንደሚያስቀጥል ይጠበቃል። ለዚህ የጥፋት ዓላማው ደግሞ የብልጽግናው ሊቀመንበርና ስርዓት የመሰለ ታማኝ አጋር በቀንዱ አስቀምጧል። ወደ መጨረሻው ዜናችን እናልፋለን። ለጠላት መጠቀሚያ እንዳንሆን ሚዲያዎች ጥንቃቄ አድርጉ። የፋኖ መሪው የአማራ ፋኖ አሁናዊ የትግል ደረጃና የህዝቡ ድጋፍ ከፍተኛ ደረጃ የሚባል ቢሆንም አሁንም ገና ብዙ ሊሰሩ የሚገባቸው በርካታ ስራዎች መኖራቸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ አበበ መልኬ አሳሰበ። አርበኛ አበበ መልኬ ከጣና ቴሌቪዥን ጋር በነበረው ቃለ ምልልስ እንደገለጸው የአፋብንን ምስረታ ተከትሎ በሰራዊቱ መካከል መከባበርና አንድነትን መፈጠሩን ገልጾ ሆኖም አንዳንድ ወንድሞች ከትግሉ ጥቅል ዓላማ ይልቅ የግል ፍላጎት የሌላ ኃይል ተልዕኮ ተሸካሚ መሆናቸው ሚዲያዎች ያልተገራ አካሄድና የዲያስፖራ ወገንተኝነት ትግሉን እንዳይፈትነው ስጋቱን አስቀምጠዋል። እሱ የሚመራውን ጎንደር ጠቅላይ ግዛት ጄኔራል ኃይሌ ዘውባንተ ክፍለ ጦርን ጨምሮ ከራስ ጋይንት እስከ እስቴ ስማዳና ፋርጣ እንዲሁም መላው ደቡብ ጎንደር ቀጠና ላይ ሰሞኑን ብርቱ ውጊያ ሲካሄድ የፋኖ ቅንጅት ከፍተኛ እንደነበር አርበኛው አስታውቋል። አርበኛ አበበ መልኬ አክሎም የሰሞኑ ተጋድሏችንና የመንግስት ሰራዊት የደረሰበት ኪሳራ ቀደም ሲል የፋኖ ፋይል ተዘግቷል ሲሉ የነበሩ ወንድሞች መሳሳታቸውን ብቻ ሳይሆን የስርዓቱንም ውድቀት ያልተረዱ መሆናቸውን ያየነበት ነው ሲል ተናግሯል። አርበኛ አበበ መልኬ ከጣና ቴሌቪዥን ጋር ረዘም ያለ ቃለ ምልልስ አድርጓል። ተከታትለን እንመለስ። አጠቃላይ አሁን ባለው እንግዲህ እንደ ድርጅትም እንደ ህዝብ ያው ጥሩ ወታደራዊ ቁመና ላይ ነው ያለነው። እንግዲህ ባለንበት በዚህ በደቡባዊ ጎንደር እንግዲህ ካለፈው ወርና ከዛም በፊት ባለው ወራቶች ጀምሮ በተለይ በዚህ በቅርቡ የካቲት 1 ጀምሮ በተደረጉ አውደ ውጊያዎች ያው ከፍተኛ ድል ነው እየተመዘገበ ያለው። እንግዲህ በዚህም በተለይ ስርዓቱ መልሶ ማጥቃት ተሸጋግሮ ነበር። በተለይም አንዳንዶቹ እነዚህ ትግል ጠላፊዎችና ትግል የደከሙ ግለሰቦች እጅ መስጠታቸውን ተያይዞ ያንን እንደ መልካም አጋጣሚ በመጠቀም በሁሉም ወረዳዎች ላይ ሰፊ የማጥቃት እንቅስቃሴ ውስጥ ገብቶ ነበር። አሁን ግን ወደ ከተከላካይነት ከአጥቂነት ወደ ተከላካይነት ተሸጋግሯል ጠላት። ያም አልፎ አሁን ደግሞ ወደ መደምሰስ ደረጃ ላይም ደርሷል። እንግዲህ በላይ ጋይንትም በስማዳም በስቴም አጠቃላይ በደብረ ታቦር ዙሪያም እና በደራ ፎገራም ተመሳሳይ አውደ ውጊያዎች ነው እንግዲህ ሁሉም ወንድሞቻችን
እንደኛ ያሉ ክፍለ ጦሮች አጋሮቻችን ሲያደርጉና ጠላትን ሲዋጉ የነበረው እና ይሄ ወደ ትልቅ ወታደራዊ አቅም መሸጋገራችንን የሚያሳይ ነው እና በዚህም የጠላት የሚሊሻ ኃይል የጠላት የመከላከያ የሚለው ኃይሉ እንዲሁም ደግሞ በፖሊስ እና በመስተዳድር ላይ ያሉ አጠቃላይ በፖለቲካው ዘርፍ ያስቀመጣቸውም በብዛት በየወረዳዎቹ ያው ተበታትነውበት ነው ያለ። እንዲሁም ከዚህ ቅድም ከደቡባዊ ጎንደር አጠገብ ላይ ባሉ ምክክበል በለሳንም ጨምሮ ሌሎችንም ከፍተኛ ወታደራዊ ኪሳራ ውስጥ ነው እንግዲህ የከረመው እና ይሄ ትልቅ ቁመና ላይ እንዳለን የሚያሳይ ነው። አሁንም እንግዲህ እንደኛ ክፍለ ጦርም ተመሳሳይ አውደ ውጊያዎችን ነው ስናደርግ በተለይም በስማዳ እና በሰዴ ሙጃ አጠቃላይ ባለው በዚህ በአጎራባች ቀጠናዎች ላይ ከባድ ውጊያዎችን ስናደርግ ቆይተናል። ጠላትም በመደምሰስ በመማረክ ውጪ ሌላ ያመጣው ማነው ትርፍም ጥቅምም የለም። ይልቁንም ንጹሐንን እንግዲህ እናንተም እንደዘገባችሁት በስማዳ ውሃ የሚቀዱ ንጹሐንን ጭምር በድሮን በታገዘ ውጊያ አድርጎ መከላከል አድርጎ ስለነበር ንጹሐንን የጨፈጨፈው። በዚህም አጠቃላይ ህዝቡ ይህን ትግል በመደገፍ ምክንያቱም ግብና በደሉን እየተረዳዷል የአማራ ህዝብ አሁንም የበለጠ እንደገና የጦርነት እና የስርዓት እየጎዳው መሆኑን ተረድቷል። በዚህ ምክንያት ህዝቡም ከኛ ጎን ሆኖ መስዋዕት በመክፈል ደረጃ ላይ ነው ያለው። ጠላት እንግዲህ ያለ የሌለውን ነገር አጋኖ ነው የሚያወራው። እንግዲህ ከዚህ በፊት የነበሩትን በታሪክ የተጻፉ መንግስታትንም ቢሆን እስከ መጨረሻው አንድ ጥይት እስኪቀረን ድረስ እንዋጋለን፣ እንሞታለን፣ ምንመራትን ሀገር አንለቅም ሲሉ ነበር። መጨረሻ ላይ እንግዲህ በግላቸው አውሮፕላንና በሌላ ሲሸሹ ነው ያየናቸው። እነዚህም ቢሆን እንግዲህ አብይ አህመድ የሰጣቸውን ተልዕኮ ለማውራት ካልሆነ በስተቀር መሬት ላይ ያለው በራስ ጋይንት ላይ ያውሉ ካድሬ ለምን ተደመሰሰ፣ ስማዳ ላይ ለምን ተማረከ፣ ተመታ፣ ደብረታቦርም እብናትም ሌሎች ለምን እንደዛ ሆነ ታዲያ? እና ይሄ ዝም ብሎ የጭንቀት ወሬ ነው እና ዝም ብለው እነሱ አልሸነፍ ባይነት እና ስርዓቱ የሚሰጣቸውን የተላላኪነት ድምፅ ለመሆን ካልሆነ በስተቀር እውነታው እንደዛ አይደለም። እውነት ለመናገር እነዚህ ወንድሞቻችን እኛም ያሳዝኑናል፣ እናዝንላቸዋለን። ምክንያቱም አማራዎች ናቸው፣ ባላወቁት ገባቸው እና ለዕለታዊ ሆዳቸው ሲሉ ብቻ ነው ይህን ነገር እያስተጋቡ ያሉት። እኛም እንግዲህ ጠላታችን ለይተን እናውቃለን። ስርዓቱ ነው ጠላታችን፣ የምንዋጋውም ስርዓቱን ነው። ግለሰቦችን ጭምር በስርዓቱ ውስጥ ልንዋጋ እንችላለን። በዋናነት ግን ስርዓቱን ነው እኛ የምንዋጋ። ስለዚህ ይህንን አውቀው ልክ ከኛ ጋር አስተላለፋቸውን አድርገው ከጉዳት ከመስዋዕትነት ተርፈው እኛ ጋር አስተላለፋቸውን የሚያደርጉበትን እና በወንድማዊነት እና በአማራዊነት ተሳስፈን እንደውን ጠላትን ልንደመስስበት የምንችለውን መንገድ ማመቻቸት ነው ያለባቸው። ቀኑ እየጨለመ እንደሆነ እያወቁት ነው። እኛ እንደውም አሁን እያዘን ያለ ለነሱ ነው። በቃ ምንም ቢሆን ወንድሞቻችን ናቸው። እነሱ ስርዓቱ ከሚገድለው በላይ እነሱ እኛ ወንድሞቻችንን ገድለን የምናገኘው ትርፍ የለም። ይህንን አውቀው እልቅ አስተላለፋቸውን ከኛ ነው እንጂ እንግዲህ ድርጅቱ እንግዲህ ቅድም በስም እንደጠቀስከው ከተመሰረተ ጊዜ አንስቶ ያው በርካታ ለውጦች አሉ። እንደ አማራ ያው አንድ መሆናችን ያው ትልቅ ለውጥ ነው። ከዚያ ውጭ እኛ እየተጨቆን እየተገደልን ያለነውም እየተሳደድን ያለውም በአማራነታችን ነው። ግዴታ ደግሞ አንድ ድርጅት መፈጠሩ ራሱ ለአማራ ለኢትዮጵያም ትልቅ ነገር ነው። እሱ አንድ ነገር ነው። ከዛም በኋላ እንግዲህ ብዙ ለውጦች አሉ እንደ ድርጅት። እነሱ ምንድናቸው? አንድ እንደ ቀጠና በፊት ከሁለት አይነት ድርጅት የነበረው እንደ አንድ መምጣቱና አንድ አይነት አስተሳሰብ ይሄ እኔ ነው ይሄ የዛኛው ነው መባባሉ እንደ ድርጅት አንድ ድርጅት አለኝ ብሎ እንዲያምን አድርጎታል። እና ይሄ በጣም ትልቅ ቀጠናዊ ትስስሮች እና ድርጅት አለኝ አንድ ሆነናል ከላይ የሚለውን እንድምታ አምጥቶልን ተስፋም ሆኖናል እና ትልቅ እርምጃ ነው እና በዚህ ብዙ ለውጦች ተገኝተዋል። መልካም ናቸው ነው የምለው እኔ።
እንግዲህ ይህን ድርጅት እንደተባለው የማጽናት የማበረታታት አልፎን ተርፎ እንዲጠነክር እንዲጎለብት በማድረጉ ረገድ የመጀመሪያው በድርጅቱ ላይ የተመደቡት አመራሮች እንደ አማራ የተወከሉት አመራሮች ድርሻ ነው። ከዛ ባለፈ የአማራ ሕዝብ በሁሉም ክፍለ ሀገር ያሉ አማራዎች እና በውጭም ያሉ የመደገፍ የማጠንከር ድርሻ ነው። ከዛ በተረፈ ከዛም በታች በየደረጃው ያሉ አመራሮች ድርሻ ነው ብዬ ነው የማስበው። ስለዚህ ከዚህ አንጻር በርካታ ክፍተቶች አሉ። እንደ ክፍለ ሀገር እንግዲህ አንዳንዶቹ እንደ ጎንደር ስንወስድ 2 እዝ ነበር፣ እንደ ሸዋም ተመሳሳይ፣ ሌሎችም ላይ እንደዚሁ ማለት ነው። ይህንን በጥበብ ወደ አንድ የማምጣት እንግዲህ አንድ ትልቅ ድርሻ ያለበት የታችኛው በእዝና በኮር ደረጃ ያለ አመራር ጭምር ነው። እንግዲህ ከላይ የተመደቡት እንደ አማራ የተወከሉ አመራሮች አሉ፣ ትልቅ ድርሻ ቢኖርባቸውም የታችኛው ደግሞ በወደ ሰፊ አንድነቱን እስከታች እስከ ሰራዊቱ ክፍለ ጦርና ሬጅመንት ድረስ ሻለቃ ድረስ የማምጣት ኃላፊነት አለበት። እዚህ አካባቢ ላይ ግን ትልቅ ክፍተቶች አሉ። እኔ አንዳንዶቹ ከዚህ ትግል በቃ ራሳቸውን በቃ የዚህ ትግል ብቸኛ ፈጣሪ አድራጊ አድርገው የሚቆጥሩ እንደ ግለሰቦች ካሉ በጣም አስቸጋሪ ነው። ስለዚህ ማንም ሰው ከትግሉ በታች ነው፣ ከአማራ ሕዝብ በታች ነው። ብዙ መስዋዕትነት ተከፍሏል። ለዘመናት የአማራ ሕዝብ እየታገለ አምጥቶ ከዚህ ደረጃ ያደረሰው ትግል ነው። ይህንን ያለመረዳት ሁኔታዎች አሉ። በቃ እኔ ካልፈጨሁት፣ እኔ ካልሰራሁት፣ እኔ ካላወራሁበት፣ እኔ ካላደረኩት፣ እኔ ካልሆንኩኝ የሚል የህዝብን ትግል የሀገርን ትግል እና አጠቃላይ የብዙዎችን መስዋዕትነትና የደም መፍሰስ የአጥንት መከስከስ ያለማገናዘብ ነገር አለ። ይቅርብኝ፣ ወንድሜ ያድርገው፣ ይስራው፣ እኔ ከትግሉ በታች ነኝ የማለት ድክመቶች አሉ። ስለዚህ እኔ በተደጋጋሚ ለድርጅትና ለሌሎች መሪዎችም ይህን ነገር ጥቆማዎችን ሰጥተናል። ይሄ አደጋ ያመጣል፣ በፍጥነት መስተካከል አለበት። ስለዚህ የፈረሰውን መንግስት እንዳናጠናክረው ስጋት አለን እያን ጥቆማዎችን ስንሰጥ ቆይተናል። ስለዚህ አሁንም ከታች ያሉ አንዳንዶቹ እኔ ቅድም እንዳልኩት በቃ እኔ ብቻ ካልሆነ እኔ ያልኩት ብቻ ካልተሰራ የሚል አባዜ ውስጥ በመግባት እና ገመድ በመጓተት ብዙ ኪሳራዎች እየደረሱ ነው፣ ብዙ ጉዳቶች እየደረሱ ነው። እነዚህ ክፍተቶች ካልሆኑ በስተቀር አብዛኛው ጥሩ ሁኔታ ነው ያለ። ለአንድነቱ ለምኑም ሰራዊቱም ትልቅ ተስፋ ነው ያለው። ስለዚህ ለጠላትን እድል እንዳንሰጠው አንዳንዶች ከዚህ ላይ ቆም ብለው ቢያስቡ። ሆኖም ግን አንድነቱ አይቀርም። አንድነቱን ይፈልገዋል፣ ትግሉን ይፈልገዋል። የኢትዮጵያ ሕዝብ ተመሳሳይ ማለት ነው። ስለዚህ ጊዜ ሊወስድ ይችላል፣ የተወሰነ ወራቶች፣ ቀኖች ሊወስድ ይችላል እንጂ አንድነቱ አይቀርም። በምንም ታምር እየሞትንም እየቆሰልንም ቢሆን ብዙ ጉዳቶችም እያስተናገድንም ቢሆን አንድነቱ አይቀርም። ከዚህ በፊት የነበሩ ችግሮችም ሆኖ አንድ ድርጅት ተፈጥሯል። አሁንም ችግሮች እንዳሉም ሆነው አንድነቱ አይቀርም ነው በእኔ ሀሳብና ግምገማ። ነገር ግን ያንን እንዳይረዝም ቀኑ የጠላትም እድሜ እንዳይረዝም አንዳንዶች ግን ይህን ቆም ብሎ ቢያስቡ እና ቢያስተውሉ። እኔ እንግዲህ ለአማራ ሕዝብ ቢሆን ለኢትዮጵያ ሕዝብ በተለይም አሁን የመከራ ለሚደርስበት ለአማራ ሕዝብ የማስተላልፈው ነገር ቢኖር ትግሉ ያመጣው ሁኔታ በጣም ሕዝባችንን ጎድቷል። ይህ ይታወቃል። በሁሉም ክፍለ ሀገር በሁሉም አነስተኛ እና ትላልቅ ከተሞችም ላይ ቢሆን አጠቃላይ በማህበራዊም ሆነ በፖለቲካዊም በሌሎችም ብዙ ቀውሶች አድርሷል። ይህን ነገር ትግሉ ያመጣብን እንደሆነ በመገንዘብ ተስፋ ባለመቁረጥ አሁንም ከትግሉ ጎን በመቆም ይህን ትግል ዳር ማድረስ አለብን ነው የምለው። ከዚያ ውጭ አሁንም በውጭ ያሉ ዲያስፖራዎች ወንድሞቻችን እና አጠቃላይ በመላው ዓለም የሚኖሩ ወንድሞቻችን፣ እህቶቻችን፣ አባቶቻችንና እናቶቻችን መረዳት ያለባቸው አንድ ሀቅ አለ። እሱ ምንድነው? የአማራ ሕዝብ ነፃ መውጣት አለበት የሚለውን ነገር ቢይዙ። ከዚያ ውጭ አንዱን በመያዝ አንዱን በማግለል አንዱን በማስጠጋት አንዱን በማሸሽ አንዱን በማንገስ አንዱን በማኮሰስ ለውጥ አይመጣም። ስለዚህ ይህን ነገር ቆም ብለው ቢያስቡና ወደ አንድ ቤት በአንድ ቋት ውስጥ የምንካተትበትን አቅጣጫ ቢጠቁሙ። ስለዚህ አንዱን በመደገፍ አንዱን በማኮሰስ የሚለውን ነገር ትተው እና ያም የሚያወዛውዛቸውን ሀሳብ ትተው
አንድ ግብ አንድ የመጨረሻ የምንዳረስበት መዳረሻ አለ። እሱን አይተው ሁሉም ወደ አንድነት እንዲመጣ ትግሉ እንዲጠናከር ጥረት ቢያደርጉ የሚል ሀሳብ ነው ያለኝ። በተጨማሪም እኔ ለሚዲያው አጠቃላይ እዚህ በማህበራዊ ሚዲያም በሌላ የሚሳተፉ ወንድሞቻችን በተለይ መሬት ላይ ያለውን እውነት በመተው ግለሰብ የሚነግራቸውን ወሬና ሉባልታ በመስማት ዝም ብሎ መሬት የሌለውን እውነት አንዱን ከፍ አድርጎ በመስቀል አንዱን ዝቅ በማድረግ አንዱን ጉታት ውስጥና እንዲተኳኮስ በማድረግ ሂደት ውስጥ ትልቅ ሚና ያላቸው ወንድሞች አሉ። ይህን ቢቆጠቡ በቃ ስለ መስዋዕት ስለሆኑት ወንድሞቻችን አካላቸው ስለጎደለው ወንድሞቻችንና በህዝባችን እየተሰቃየ ባለው ህዝባችን ስም ረጋ ብለው ቢያዩት። ከዛ ውጭ የማንም ተከፋይ መሆን አያስፈልግም። የአማራን ትግል ህዝብ ብቻ ቢያዩ። ከዛ ውጭ ምንም የሌለውን ሰው ምንም አስተዋጽኦ የሌለውን ሰው ሁሉ በቀረብሽኝ በደገፍሽኝ ብቻ ሰማይ በማሳከል ትግሉንም ባይጎዱ። ትክክለኛ መሬት ላይ ብዙ ጀግኖች ብዙ አርበኞች አሉ። ወደ እውነታና ወደ ትክክለኛው አንድነት እንዲመጡ ድጋፍ ቢሰጡ ነው የምለው። ከዛ ውጭ መላው አባላትም ቢሆን በግለሰብና በቡድኖች ሳይሆን ለአማራ ህዝብ ትግል ነው ሁላችን የወጣ ነው። ማንም ሰው ሳይደናገር ድርጅትን መርህ ባደረገ መልኩ ያንን መሰረት አድርጎ ትግል መደባዊ ትግል ውስጥ ብንገባና አቅጣጫ ከጎን ያለንን ወንድማችን መሪያችንን እያስተካከል ትክክለኛውን ቅርጽ እንዲይዝ ብናደርግ ነው። ከዛ ከቡድንተኝነት እና ከግለሰብ አንጃነት ብንወጣ ያ የአማራን ህዝብ ይጎዳዋል፣ የኢትዮጵያን ህዝብ ይጎዳዋል፣ ትግሉንም ይጎዳዋል። ስለዚህ ይህንን ቆም ብለን ብናስነው በርካታ አርበኞች አሉ በየቦታው በጣም አስተዋዮች አሉ ዝም ባይሉ እና ትክክለኛ ተጋፍጠን ትግላችን ማስተካከል አለብን። አሳልፈን ይህን ትግል ለጠላት እንዳንሰጠው መጠንቀቅ አለብን ነው የምለው። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 10 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።